ጤና ይስጥልኝ። ዶክተር ዘለቀ ከበደ እባላለሁ፣ የማህፀንና ጽንስ ስፔሻሊስት። ዛሬ ስለ ኢንፈርቲሊቲ እናወራለን ወይ ደግሞ ስለ አለማርገዝ ችግር። ይህ አለማርገዝ ችግር የምንለው አንድ ካፕሎች ሆነው ወይም ደግሞ ባልና ሚስት ሆነው ለአንድ ዓመት ያለምንም መከላከያ ግንኙነት እያደረጉ ማርገዝ ያልቻለች እድሜዋ በተለይ ከ35 ዓመት በታች ሲሆን ወይም ደግሞ እድሜዋ ከ35 ዓመት በላይ ሆኖ ለ6 ወር ሞክራ ማርገዝ ካልቻለች፣ አንዳንዴም ደግሞ እድሜ ከ40 ዓመት በኋላ ደግሞ የግድ ሙከራ ባታደርግም የማርገዝ እድልን ቼክ በሕክምና ቼክ ማድረግ ይመከራል። ስለዚህ ኢንፈርቲሊቲ የምንለው በእድሜ የሚወሰን ነው። በተለይ ከ35 ዓመት በታች በዚህ መልኩ እንለዋለን። ምክንያቶቹን በምንመለከትበት ጊዜ የሴት ብቻ አይደለም። በአብዛኛው ህብረተሰባችን ሴቶች ናቸው መሃን ነው ብሎ ሊያስቡ ይችላሉ። ግን ያ የተሳሳተ ነው። ጥናቶች 1/3 በወንዶች ላይ፣ 1/3 በሴቶች ላይ፣ የተቀረው 1/3 ደግሞ በጋራ የሚመጣ ችግር ነው። ስለዚህ የአለመውለድ ችግር የሴቷ ብቻ ሳይሆን የወንዱም ነው። በጋራ መጥቶ ምርመራ ማድረግ ሊጠበቅባቸው ይችላል። ዋና ዋናዎቹ ምክንያቶች ስንመለከት በወንዶችና በሴቶች ላይ ስንመለከት የመጀመሪያው ከእንቁላል ማኩረት ጋር ተያይዞ ወይም ደግሞ ኦቭላተሪ ዲስፋንክሽን የምንላቸው ናቸው። ይህ በጭንቅላት ጋር ተያይዞ ሊሆን ይችላል፣ ከእንቁላል ማኩረቻም ጋር ተያይዞ ሊሆን ይችላል። የተለያዩ ምክንያቶችን መጥቀስ ይቻላል። ጎናዶትሮፒን ሪሊዚንግ ሆርሞን ላይለቀቅ ይችላል፣ ካልማን ሲንድሮም በምንለው። ወረድ ብሎም በተለያየ ምክንያት የካንሰርም ራዲዮቴራፒ ከተደረገ ቦታው ላይም እጢ ከመጣ አደጋ ከደረሰበት የሆርሞን መረጨት ለምሳሌ ፕሮላክቲን የሚባለው ነገር ከጨመረ ሃይፐርፕሮላክቲን የምንለው ይህ ጭንቅላት አካባቢ የሚፈጠር ነው። ሌላው እነዚህ ምክንያቶች በጠቅላላ የእንቁላል አኩርቶ እንዳይወጣ ያደርጋል፣ እርግዝናን ይከለክላል ማለት ነው። ወረድ ስንል እንቁላል ማኩረቻው ላይ የተለያዩ ችግሮች ሊፈጠሩ ይችላሉ። ለምሳሌ ፖሊሲስቲክ ኦቫሪያን ሲንድሮም የሚባል ይህ በኦቫሪ ላይ ሲስት ይወጣና የሆርሞን መርጨት ያመጣል። ይህ የሆርሞን መርጨት ማለት በወንድ ሆርሞንና በሴት ሆርሞን በተለይ የወንድ ሆርሞን እየበዛ እንቁላል አኩርቶ ያለ መውጣት፣ የወር አበባ መቅረት ብቻም ሳይሆን እርግዝናን የመከልከል አንዳንዴም ደግሞ የወንድ ሆርሞን በመብዛቱ የተነሳ የወንድ ባህሪ ፂም ማውጣት የተለያዩ ነገሮች ሊያስከትል ይችላል። ይህ ፖሊሲስቲክ ኦቫሪያን ሲንድሮም የምንለው ነው። ወይ ደግሞ ተርነር ሲንድሮም ነው። የኮንጀኒታል አኖማሊ ሆኖ እንቁላል ያለመኖር ከአፈጣጠር ያለመኖር ችግር ይዞ ሊመጣ ይችላል። ተርነር ሲንድሮም የምንለው ይኖራል። ሌሎችም ብዙ ምክንያቶች እንቁላል አኩርቶ ሊያወጡ ይችላሉ። የኢንዶሜትሪዮሲስ መኖርም ብዙ ጊዜ እንቁላል ላይ የተወሰነ አስተዋጽኦ ሊያደርግ ይችላል። በእርግጥ ኢንዶሜትሪዮሲስ እዛ ላይ ብቻ ሳይሆን ቱቦን በመዝጋት ከፍተኛ የመጣበቅ እድል በማምጣት ከፍተኛ ህመም በማምጣት ብዙ ችግሮችን ሊፈጥር ይችላል። ሌላው ከቱቦ ጋር ተያይዞ ነው። አሁን የተነጋገርነው እንቁላል በማኩረት ላይ ነው። በቱቦ ውስጥ ደግሞ በተለይ የቱቦ መዘጋት፣ ይህ የቱቦ መዘጋት በተለይ በጎኖሪያ ወይም ክላሚዲያ የሚባሉ በሽታዎች ሊመጣ ይችላል። አንዳንዴ በእኛ ሀገር ውስጥ ቲቢም ያንን ቱቦ ሊዘጋው ይችላል። በማህፀን ላይ ደግሞ ስንመለከት አሁንም ማህፀን የተለያዩ ችግሮች እንዳይረገዝ ሊያደርግ ይችላል። ለምሳሌ የማህፀን መጣበቅ አሸርማን ሲንድሮም የምንለው አለ። አንዳንዴም ደግሞ እጢዎች ወጡና በተለይ ማዮማ በጣም ብዙ ማዮማ ወጥቶ የቱቦ የእንቅስቃሴውን የስፐርም እንቅስቃሴን ሊዘጉ ይችላሉ። አንዳንዴም ደግሞ ከተረገዘም በኋላ ተደጋጋሚ ማስወረድ ሊያመጣ ይችላል። ይህ በማዮማ ሊመጣ የሚችል ከማህፀን ውስጥ ተያይዘው የሚመጡ ችግሮች ናቸው። ሌሎቹም በዛ ያሉ ችግሮች በሴት ላይ የአለማርገዝ ችግር ሊመጣ ይችላል። ወደ ወንዶች ስንመጣ ወንዶች አሁንም ብዙ ችግሮች በተለይ የስፐርም ካውንቱ ላይ የምናውቀው ነው የሚሆነው። ስፐርሙ ምን ያህል ነው የሚለውን ነገር እናያለን። የስፐርም መጠኑ ምን ያህል ነው፣ ሞቲሊቲ ወይም እንቅስቃሴው እንዴት ነው፣ ሞርፎሎጂ ወይም ደግሞ አፈጣጠሩ እንዴት ነው ብለን ጥናት ይደረጋል። በተለይ ምንም ዜሮ ስፐርም የምንለው አለ። ያ ማለት ፈሳሽ ብቻ ይሆንና የወንድ የዘር ፍሬ የማይሄድ አይነት ወንድ ላይ ሊከሰት የሚችል ነገር ነው። ይህንንም በተወሰነ መልኩ ለምን መጣ ተብሎ ምርመራ ይደረጋል። ለምን ስፐርም ወይም ደግሞ የዘር ፍሬ በወንዱ ላይ አልተገኘም ተብሎ ምርመራ ይደረጋል። የተለያዩ ምርመራዎች ሊደረጉ ይችላሉ። ወይ ደግሞ ኦሊጎስፐርሚያ ሊሆን ይችላል። ያም የስፐርም መጠኑ በጣም ዝቅተኛ ሊሆን የሚችልበት ሁኔታ ይኖራል። እነሱም ከምን መጡ ተብሎ የተለያዩ የሆርሞን አንዳንድም የቴስቲስ ወይም ደግሞ የፍሬዎቹ አልትራሳውንድ የመነሳት ነገር ሊደረግ ይችላል። አመሰግናለሁ።